ክረምትን የት ማሳለፍ ይፈልጋሉ? በተለይ ለተማሪዎች ዱባይ፣ አሜሪካ፣ አውሮፓ ወይስ ወዴት? ከዚህ በተጨማሪ ግን ወሳኝና ውጤታማ በሆነ መንገድ ልጆች እንዴት ክረምትን ያሳልፋሉ የሚለውን አብረን እናያለን። ሰላም ሰላም የቻናሌ ተከታታዮች እንደምን ናችሁ? ዛሬ ለተማሪዎች ወሳኝ ጉዳዮችን ይዤላቸው መጥቻለሁ። የክረምት ሰዓት እንደመሆኑ የክረምት ጊዜ እንደመሆኑ መጠን ለተማሪዎች የእረፍት ጊዜ ነው፣ ለወላጆች ደግሞ ጭንቀት። ስለዚህ ወላጆችን ከጭንቀት ተማሪዎችን ደግሞ እረፍታቸውን ውጤታማ በሆነ መልኩ ሊያሳልፉ የሚችሉባቸውን 7 መንገዶች አብረን እናያለን። እነዚህ ምንድን ናቸው እና ከነዚህ ውስጥ የትኛውን ሊጠቀሙ ይችላሉ የሚለውን በደንብ አድርገው ይዩ። በመጨረሻም ከ7ቱ አንዱን ሊጠቀሙ ውጤታማ በሆነ መልኩ ልጆቹ ወይም ደግሞ ተማሪዎች ጊዜያችሁን ውጤታማ በሆነ መልኩ ልታሳልፉ ትችላላችሁ የሚል ምክር አለኝ። የመጀመሪያውና አንደኛው ውጤታማ በሆነ መንገድ የክረምት ጊዜያችሁን ማሳለፍ እንድትችሉ የሚያደርጋችሁ ምንድን ነው? የመጀመሪያ ልጆች በከተማ አካባቢ በትምህርት ረዥሙን የበጋ ጊዜ በማሳለፋቸው የድካም ስሜት ውስጥ ሊገቡ ይችላሉ። ስለዚህ ከከተማ ወጣ ማለት ያስፈልጋቸዋል። ከከተማ ወደ ከተማ ሳይሆን ታዲያ ውጤታማ በሆነ መልኩ ራሳቸውን የሚገነቡበት መንገድ አንደኛውና ዋነኛው ምንድን ነው ለሚለው ቤተዘመድ ጥየቃ ወይም ደግሞ ቪዚቲንግ ሪላቲቭስ። አብዛኛው የኢትዮጵያ ሕዝብ ማህበረሰብ ወይም ደግሞ አብዛኛውን የሚመጣው ከገጠሩ ማህበረሰብ ነው። ስለዚህ ገጠር አካባቢ ላይ ቤተዘመድ ያለን፣ አክስት ያለን፣ አያት ያለን፣ አጎት ያለን እነዛን ሂደን ብንጠይቅ ውጤታማ እንሆናለን ማለት ነው። ተማሪዎች ታዲያ ክረምት ትምህርት በተዘጋበት ጊዜ ረዥም የእረፍት ጊዜ ይኖራቸዋል። ይህን የእረፍት ጊዜ ሂደው ወደ ገጠራማው የሀገሪቷ ክፍል በመሄድ ወላጆቻቸውን፣ ዘመዶቻቸውን፣ አያትና ቅድመ አያቶቻቸውን እንዲሁም አክስትና አጎታቸውን በመጠየቅ ጊዜ ሊያሳልፉ ይችላሉ። ታዲያ ይሄ ምን ጥቅም ያመጣላቸዋል? እንዴትስ ውጤታማ ሊያደርግ ይችላል ለሚለው መልስ አለ። ምንድን ነው ለሚለው በገጠራማው አካባቢ የሀገሪቷ ክፍል ሲሄዱ አንደኛ የገጠራማው የሀገሪቷን ክፍል እንዲጎበኙ እድል ይሰጣቸዋል። በሁለተኛ የዛ አካባቢ ማህበረሰብ ኑሮን፣ እሴቱን፣ ባህሉን፣ ልምዱን፣ ልማዱን እንዴት ነው የሚኖረው፣ የአመጋገብ ስርዓቱን እና የስራ ሁኔታው ምን ይመስላል የሚለውን በደንብ አድርገው እንዲረዱ ያስችላቸዋል። ምክንያቱም አብዛኛው የከተማው ተማሪ በከተማ የሚኖረው ተማሪ ይህንን የማወቅ አጋጣሚ የለውም። ስለዚህ በገጠራማው አካባቢ ሲሄድ የማህበረሰቡን ኑሮ በደንብ አድርጎ እንዲረዳና ነገ የማህበረሰቡን ችግር ለመፍታት እንዲያነሳሳ ያደርገዋል ማለት ነው። ስለዚህ በዛ አካባቢ ሂደው በገጠራማው አካባቢ ወንዙን ሊያዩ ይችላሉ፣ ተራራውን ሊያዩ ይችላሉ፣ ከብቶችን ሊጠብቁ ይችላሉ፣ በጎችና ፍየሎች ጋር አብሮ ሊያሳልፉ ይችላሉ፣ እሴቱን ሊማሩ ይችላሉ፣ ባህሉን ሊማሩ ይችላሉ፣ ቋንቋ ሊማሩ ይችላሉ። ከማህበረሰቡ ጋር የማህበረሰቡ አንድ ክፍል ወይም ትልቅ ውጤት ሊሰጣቸው ራሳቸውን ሊገነቡ ነገ ችግር ፈቺ የማህበረሰቡ ችግር ፈቺ ሊሆኑ እንዲችሉ ያነሳሳቸዋል ማለት ነው። ታዲያ ልጆች በነበሩበት ከተማ ከሚያሳልፉ ይልቅ ገጠራማው አካባቢ ከቤተሰብ ጋር ልጆች ለማስተዋወቅ ቤተሰብን ማወቅ አጋጣሚ ይሰጣቸዋል ማለት ነው። ይህ ሁኔታ ልጆች ስለ ሀገራቸው ገጠራማ ክፍል በደንብ ጠንቅቀው እንዲያውቁና የማህበረሰቡን ችግር ተረድተው ነገ ሀገሪቷን በሚረከቡበት ሰዓት የገጠሩን ማህበረሰብ ችግር ለመፍታት ተነሳሽነትን እንዲያገኙ ይረዳቸዋል ማለት ነው። ሌላ ሁለተኛው እንዴት አድርገን ማንበብ፣ ሪዲንግ ቡክስ። ምን አይነት መጽሐፍ? ፐርሰናል ዴቨሎፕመንት መጽሐፎች አሉ፣ ራስ አገዝ መጽሐፍቶች አሉ። ወላጆች በተለይ እዚህ ላይ አስተዋጽኦ ሊያደርጉ ይችላሉ። ልጆች ራሳቸውን እንዲያግዙ ፐርሰናል ዴቨሎፕመንት መጽሐፍ ወይም ሴሌክቲቭ የሆኑ መጽሐፎችን ሴሌክት አድርገው መስጠት፣ መግዛትና እንዲያነቡ ማበረታታት። ልጆች ይህንን በሚያደርጉ ሰዓት ራሳቸውን ይገነባሉ። ነገ ምን መሆን እፈልጋለሁ፣ በውስጣቸው የታመቀ ኃይልን በደንብ አድርገው አይደንቲፋይ አድርገው የነገ ማንነታቸውን፣ የነገ የስራ ህይወታቸውን፣ የነገ አጠቃላይ ህይወታቸውን መገንባት የሚችሉበትና ምን መሆን ምን እንደሚያስደስታቸው፣ ስኬት ምንድን ነው የሚለውን መረዳት እንዲችሉ ያስችላቸዋል ማለት ነው። ስለዚህ የ21ኛው ክፍለ ዘመን ክህሎቶችንም በዛው ሊማሩ ይችላሉ ማለት ነው። ልጆች እኔ በምን ጥሩ ነኝ፣ ምን ያስደስተኛል የሚለውን በደንብ አድርገው እንዲረዱ እድል ይሰጣቸዋል። ስለዚህ ወላጆች ይህንን በማድረግ ልጆችን ወደ ንባብ እንዲገቡ ማበረታታት አንድ ትልቅ ውጤታማ በሆነ መልኩ ልጆቹ የክረምት ሰዓታቸውን እንዲያሳልፉ ይረዳቸዋል። ሶስተኛው ከቤተሰብ ጋር ማሳለፍ ነው። ከቤተሰብ ጋር ስንል ቤተዘመድ ሳይሆን ከቤተሰብ ጋር ከእናትና ከአባት ጋር
እንደሚታወቀው በበጋው ወቅት ረዥሙን ሰዓት ተማሪዎች በትምህርት ቤት፣ ልጆች በትምህርት ቤት ወይም ደግሞ ወላጆች በስራ ያሳልፋሉ። ወላጆች አርፍደው ይመጣሉ ወደ ቤት፣ ሌሊት ይወጣሉ ወደ ስራ። ስለዚህ ተማሪዎችና ወይም ደግሞ ልጆችና ወላጆች የመገናኘት አጋጣሚያቸው ያላቸው ቁርኝት እየላላ መጥቷል በአሁኑ ጊዜ ማለት ነው። ምክንያቱም የመኖርና ያለመኖር ጉዳይ ስለሆነ ቤተሰብ ረዥሙን ሰዓት በስራ ያሳልፋል፣ ልጆች ደግሞ ረዥሙን ሰዓት በትምህርት ቤት ያሳልፋሉ። ስለዚህ የሚገናኙበት ጊዜ በጣም አጋጣሚው ጠባብ ነው። በመካከላቸው ያለ ቦንድ ወይም አታችመንት እየላላ ይመጣል። ይሄን ታዲያ በክረምት ወቅት አብሮ በመሆን ረዥሙን ጊዜ ያሳለፉትን ማንነት በክረምት በአጭር ጊዜ ውስጥ ሊቀይሩት ይችላሉ። ታዲያ በክረምት ወቅት እንዴት ነው አብረው የሚሆኑ? ጊዜ ይስጧቸው። 1 ሳምንት 2 ሳምንት ከተቻለም ከዛ በላይ ከልጆቹ ጋር አብሮ ያሳልፉ። ምን በማድረግ ነው ልናሳልፍ የምንችለው? ምግብ በማብሰል ልናሳልፍ እንችላለን አብረን፣ ሻይ በመጠጣት፣ ወክ በማድረግ፣ አብሮ በማንበብ፣ ሃይክ በማድረግ፣ ስፖርት በመስራት፣ በእንደዚህ አይነት ጉዳዮች አብረን ልናሳልፍ እንችላለን። ጊዜ ለልጆች በመስጠት አታችመንታችንን በደንብ ቁርኝታችንን ልናጠብቀው ወይም ያለውን ቦንድ በልጆችና በቤተሰብ መካከል ያለው ቦንድ ጠንካራ መሆን እንዲችል ያደርጋል ማለት ነው። ታዲያ ይሄ ብቻ ሳይሆን ልጆች በትምህርት ቤት በሚያሳልፉበት ሰዓት ከተለያዩ ባክግራውንድ ወይም ደግሞ ታሪካዊ ዳራ ከመጡ ልጆች ጋር ነው አብሮ የሚያሳልፈው። ስለዚህ በዚህ ውስጥ ታዲያ ልጆች የሚገነቧቸው በበጋው ወቅት የሚገነቧቸው አላስፈላጊ የሆኑ ባህሪያቶች ሊኖሩ ይችላሉ። ማንነታቸው ሊቀየር ይችላል ረዥሙን ጊዜ በዛ ስለሚያሳልፉ። ይህንንም ለይተን እዛ ላይ ለመስራት ወላጆች ትልቅ አጋጣሚውን ያገኛሉ። ከዚህ በተጨማሪ ከልጆቻችሁ ጋር አብራችሁ በምታሳልፉ ሰዓት የመተዋወቅና በመካከላችሁ ያለውን ቦንድ በማጠንከር ቤተሰብም ጥሩ ጊዜ ለራሱም እረፍት የሚሰጥበት ጊዜ ይሆናል ማለት ነው። ስለዚህ ከቤተሰብ ጋር አብሮ ማሳለፍ ልጆች ቤተሰብና ልጆች አንድ ላይ ማሳለፍ ትልቁን እድል ይሰጣል ማለት ነው። ከዚህ በተጨማሪ ታዲያ አራተኛው ምንድነው? አጫጭር ኮርሶችን ሾርት ኮርሶችን መውሰድ። በክረምት የሚሰጡ አጫጭር ኮርሶች አሉ። እነዚህን አጫጭር ኮርሶች ላይ ልጆች እንዲሳተፉ እድሉን መፍጠር ለቤተሰብ አስፈላጊ ነው። አሁን ያለንበት ዘመን ዝም ብሎ እውቀት ብቻ ኖሌጅ ኢዝ ፓወር የሚባለው ነገር ተቀይሯል። ስኪል ኢዝ ኖሌጅ ብቻ ሳይሆን ክህሎትም ማዳበር አለባቸው። ሳይድ ባይ ሳይድ ወይም ደግሞ ጎን ለጎን በየክረምቱ ልጆች አጫጭር ኮርሶችን ስኪሎችን ዴቨሎፕ እያደረጉ በክህሎት የዳበረ ማንነትን ይዘው ችግር ፈቺ ወይም ፕሮብለም ሶልቨር መሆን እንዲችሉ አጫጭር ኮርሶች ዘመኑን የዋጁ ኮርሶችን ሊማሩ በተለይ ቴክ ነክ የሆኑ ነገሮችን መማር ይችላሉ። ይህንን እንዲማሩ እድል መፍጠር የቤተሰብ ኃላፊነት ነው ማለት ነው። ከነዚህ ውስጥ ለምሳሌ ቪዲዮግራፊ፣ ቪዲዮ ኤዲቲንግ፣ ግራፊክ ዲዛይን እንደዚህ አይነት ነገሮችን ሊማሩ ይችላሉ ማለት ነው። አምስተኛው የበጎ አድራጎት ስራ ላይ ወይም እንዲሳተፉ ማበረታታት ወይም ደግሞ ኢንጌጅ ቮለንቲር ወርክ ላይ ኢንጌጅ እንዲያደርጉ። ይሄ ታዲያ ምን ጥቅም ያስገኛል ለተማሪዎች የሚለውን እስኪ አብረን ክህሎታቸውን እንዲያዳብሩ ያደርጋል። ምን አይነት ክህሎት? ቲም ወርክ፣ አብሮ የመስራት የቡድን ስራን ከሰዎች ጋር አብሮ ተባብሮ የመስራት እድልን፣ የአመራር ወይም ሊደርሺፕ ስኪልን ዴቨሎፕ ያደርጋሉ። ኮሚኒኬሽን ወይም ደግሞ ተግባቦትን ማዳበር ይችላሉ ከተለያዩ ሰዎች ጋር አብሮ በመስራት ማለት ነው። ችግር ፈቺነት ወይም ፕሮብለም ሶልቪንግ እነዚህን ክህሎቶች ማዳበር ይችላሉ። ጠቃሚ ክህሎቶችን የ21ኛው ክፍለ ዘመን ክህሎቶችን ማዳበር ይችላሉ። ይሄ የቮለንቲር ወርክ ወይም ደግሞ የበጎ አድራጎት ወይም የበጎ ፍቃድ ስራ ላይ በመሳተፍ ልጆች እነዚህ አይነት ነገር ጥቅም ያገኛሉ። ከዚህ በተጨማሪ ታዲያ የተለያዩ ቻናሎችን መፍጠር ይችላሉ። ቼኖች ስንል የተለያዩ የሀገር መሪዎች ጋር ወይም ደግሞ የተቋማት መሪዎች ጋር ሊገናኙ ይችላሉ። ጓደኞችንም አዳዲስ ጓደኞችን ሊተዋወቁ ይችላሉ። የተለያየ ቼኖችን ሊፈጥሩ ይችላሉ ማለት ነው። ስለዚህ ይህንን እንዲያዳብሩ ከዚህ ባሻገር ከቤት ረዥም ሰዓት ቤት እንዳያሳልፉና አንዛይቲ ፍሪ ወይም ደግሞ ከዲፕሬሽን ነፃ ስትረስ ፍሪ የሆነ ጊዜን እንዲያሳልፉ ውጤታማ የሆነ ጊዜን እንዲያሳልፉ ይረዳቸዋል። ስድስተኛ ስፖርት ወይም ፊዚካል ኤክሰርሳይዝ ነው። ስፖርት ከተቻለ ከቤተሰብ ጋር አብሮ ይስሩ ወይም ፊዚካል ኤክሰርሳይዝ። ይሄ ለምን ይጠቅማል? አቋማቸውን ማስተካከል እንዲችሉ ይረዳቸዋል። ያ ብቻ አይደለም፣ ከድባቴ ወይም ደግሞ ከዲፕሬሽን ነፃ ጊዜን እንዲያሳልፉ ይረዳቸዋል ማለት ነው። የአካል ብቃት እንቅስቃሴ ጤናና አቋም ከማስተካከል ባሻገር ትኩረትን ያዳብራል፣ ትኩረትን ያሳድጋል። ትኩረት ማሳደግ ፎከሳቸው ከፍ ባለ ቁጥር ለሚቀጥለው ዓመት ለትምህርት ዝግጅታቸው ከፍተኛ አስተዋጽኦ ያደርጋል ማለት ነው። የመጨረሻው ታዲያ ምንድን ነው ለሚለው ለአዲሱ ዓመት እቅድ ማውጣት ጎል ሴቲንግ ካላቸው ደግሞ ያለውን ጎል ሪዲፋይን ማድረግ። ስለዚህ ምንድን ነው ያንን ጎል ከማውጣታቸው በፊት ያለፈውን ዓመት ያሳለፉትን ጊዜ በመገምገም እና በመጻፍ ምን ጥሩ ነገር ሰርቻለሁ፣ ምን ውጤታማ የሆነ
ሰክሰስፉል ነኝ ወይስ አይደለሁም የሚለውን ራሳቸውን ኢቫሉዌት እንዲያደርጉ ያስችላቸው። ከዚያም በተጨማሪ ለሚቀጥለው አመት ደግሞ እቅድ እንዲያወጡ የራሳቸውን እቅድ በምን ጥሩ ነኝ፣ ምን ላይ ነው ማስተካከል ያለብኝ፣ ምንድነው ድክመቴን እንዴት መሙላት ይችላለሁ የሚለውን እቅድ እንዲያወጡና ራሳቸውን እንዲያሻሽሉ እድል ይሰጣቸዋል። ይህን ይመስላል። እነዚህ ሰባቱን እንግዲህ ከሰባቱ አንዱን መጠቀም ይቻላል፣ ሁለቱን መጠቀም ይቻላል። በደንብ አድርገው ከተጠቀሙ ውጤታማ ይሆናሉ። ይከታተሉ። ይህን ቪዲዮ ስለምታዳምጡ በጣም አድርጌ አመሰግናለሁ። ላይክ፣ ሰብስክራይብ እና ሼር ማድረግ ይህ መልእክት ለሌላው እንዲደርስ ማስቻል ነውና አይርሱት። አመሰግናለሁ።